በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። ዝርዝሩን እንመለስበታለን። በመዲናዋ ከኢትዮጵያ አየር መንገድ ጀምሮ የተላላፊ በሽታ በተለይም የማርበርግ ቫይረስ ልየታ መጀመሩ ተገለጸ። እንመለስበታለን። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ሕይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰማ። ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ጤና ይስጥልኝ የቻናሌ ቤተሰቦች፣ የሰዓቱን ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉን በአክብሮት ጠይቃለሁ። ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ዝርዝር ዜናዎቹ አልፋለሁ። በአማራ ክልል የተለያዩ አካባቢዎች ገቢ ለመሰብሰብ በሚል የተዘረጉ ኬላዎች በፍጥነት እንዲነሱ የክልሉ ገቢዎች ቢሮ ትዕዛዝ ሰጠ። ይህንን ትዕዛዝ ተላልፎ በተገኘ ማንኛውም የመንግስት አካል ላይ የጸጥታ ኃይሎች ለሚወስዱት እርምጃ ቢሮው ኃላፊነት የማይወስድ መሆኑንም አስታውቋል። ቢሮው ይህንን ያሳወቀው በክልሉ የዞንና የከተማ አስተዳደር ስር ላሉ የገቢዎች መምሪያ በጻፈው ደብዳቤ ነው። መስሪያ ቤቱ ትዕዛዙን ለመምሪያዎቹ ያስተላለፈው የአማራ ክልልን የኢኮኖሚ እንቅስቃሴዎች ገጥተዋል የተባሉ ኬላዎች እንዲነሱ ከክልሉ ሰላምና ጸጥታ ቢሮ ደብዳቤ ከተጻፈለት ከአንድ ሳምንት ገደማ በኋላ ነው። በአማራ ክልል የተለያዩ አካባቢዎች የተቋቋሙ ኬላዎች የግብርናና የኢንዱስትሪ ምርት እንቅስቃሴን ሲያስተጓጉሉና ሲያዘገዩ እንደነበር በደብዳቤው የጠቀሰው የክልሉ ገቢዎች ቢሮ ያልተገባ ክፍያ በማስከፈል የምርት ዋጋ እንዲጨምር ማድረጋቸውንም አትቷል። እነዚህ ድርጊቶች የኑሮ ውድነትን በማባባስ በሸማቾች ላይ ጫና ማሳደራቸውንም ደብዳቤው አክሏል። በአማራ ክልል ገቢዎች ቢሮ የከተማ አገልግሎት ገቢ ባለሙያ የሆኑት አቶ አሰፋ ወርቅዬ ዞኖችና ከተሞች ኬላዎችን ሲያቋቁሙ የነበረው ገቢን ለመሰብሰብ በሚደረግ ጥረት እንደነበር ለኢትዮጵያ ኢንሳይደር አስረድተዋል። ሆኖም በተወሰኑ ኪሎ ሜትሮች ልዩነት የሚቋቋሙ ኬላዎች በመበራከታቸው የአሽከርካሪዎች መጉላላት ማስከተሉን እንዲሁም በእነዚህ ቦታዎች የሚጠየቁ ክፍያዎች የምርት ዋጋ ጭማሪ እንዲኖር ማድረጉንም አብራርተዋል። በመዲናዋ ከኢትዮጵያ አየር መንገድ ጀምሮ የተላላፊ በሽታ በተለይም የማርበርግ ቫይረስ ልየታ መጀመሩ ተገለጸ። በጂንካ ከተማ የተነስተዋለውን የማርበርግ ቫይረስን ተከትሎ በአዲስ አበባ ከተማ የቅድመ መከላከል ስራ መጀመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ከአዲስ አበባ ጤና ቢሮ ጋር በመተባበር የሕብረተሰብ ጤና አደጋ ቁጥጥር ማዕከልና የብሔራዊ የሕብረተሰብ ጤና አደጋ ማስተባበሪያ ማዕከል በጋራ በመሆን በከተማዋ የተላላፊ በሽታ ልየታ መጀመሩን የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። በመዲናዋ በሚገኙ በሁሉም የጤና ተቋማት የቅኝት ልየታ ስራዎች መጀመራቸውን ያነሱት ዋና ዳይሬክተሩ ምልክቶቹ ከተለመዱ የጤና እክሎች ጋር ተቀራራቢ በመሆናቸው ማህበረሰቡ አጠራጣሪ ነገር ሲመለከት በአቅራቢያው ወዳለ የጤና ተቋም ሊያመሩ እንደሚገባ ገልጸዋል። በጂንካ ከተማ ቫይረሱ ከተስተዋለበት ኅዳር 5 ቀን 2018 ዓ.ም ጀምሮ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ለ38653 ሰዎች የልየታ ምርመራ መደረጉን ዶክተር መሳይ አንስተው በአየር ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይም ምርመራ እየተከናወነ እንደሚገኝ ጠቁመዋል። በየኬላዎች የሚደረገውን ቁጥጥር የማጠናከር የቅኝት ስራዎች የማስፋትና ለህብረተሰቡ ግንዛቤ ማስጨበጥ ላይ ትኩረት መደረጉን ዳይሬክተሩ አንስተው በበሽታው ህይወታቸው ያለፉ ሰዎች ቤተሰቦች ሁኔታውን በመቀበል በሽታው እንዳይስፋፋ ብሔራዊ የቀብር ቡድኑ ስርዓተ ቀብሩን እንዲያከናውን ማገዝ እንደሚገባቸውም ተናግረዋል። አዲስ የሚያዙ ሰዎች ከተገኙ የለይቶ ማቆያ ማዕከላት የህክምና አቅርቦቶችና የሰለጠኑ ሰራተኞች ዝግጁ መሆናቸውን ያረጋገጡት የኢንስቲትዩት ዳይሬክተር ዶክተር መሳይ ቫይረሱ ካልተገኘባቸው ክልሎችም ቅድመ ዝግጅት እየተደረገ ነው ብለዋል። ማህበረሰቡ ከጤና ሚኒስቴር የሚሰጡ የጥንቃቄ መልእክቶችን በመተግበርና ጥቆማዎችን በ8335 እንዲሁም 952 ነፃ የስልክ መስመሮች ጥቆማ በመስጠት ኃላፊነቱን እንዲወጣ ዳይሬክተሩ ጥሪ አቅርበዋል። በቻይና ሆንግ ኮንግ በተነሳው እሳት የ44 ሰዎች ሕይወት ሲያልፍ 279 ሰዎች የት እንደገቡ አለመታወቁ ተሰምቷል።
ታይፓ በተሰኘ ስፍራ የደረሰው የእሳት አደጋ በሶስት ረጃጅም የመኖሪያ ህንፃዎች ላይ ነው። ከህንፃዎቹ ውጪ እንደተቀሰቀሰ በታመነው እሳት በአካባቢው ለዳግም ግንባታ በነበረ መወጣጫ በፍጥነት እንዲንሰራፋ ስለመሆኑም ተነግሯል። ይህ አደገኛ እሳት ወደ ሌሎች ህንፃዎች እንዳይዛመት በአፋጣኝ ለማስቆም ከ800 በላይ የእሳት አደጋ ሰራተኞች በአካባቢው ተሰማርተዋል። 18 ሰዓታትን ባስቆጠረው እሳት ከሟቾች መካከል አንድ ሕፃንና አረጋዊ ሲኖር በእሳት ማጥፋት ዘመቻው የተሳተፈ አንድ የእሳት አደጋ ሰራተኛ ሕይወቱ ስለማለፉም ተገልጿል። 29 ሰዎች እንዲሁ በሞትና በሕይወት መካከል ስለመሆናቸውም ታውቋል። አደጋውን ተከትሎ የህንፃዎቹ 3 የግንባታ ኃላፊዎች በቁጥጥር ስር መዋላቸው ተሰምቷል። በህንፃዎቹ አቅራቢያ የሸንበቆ መወጣጫውን ጨምሮ ለአደጋ ተጋላጭ የሚያደርጉ ተከታታይ ነገሮች እንዲኖሩና አደጋው እንዲባባስ አድርገዋል በሚል ከፍተኛ ቅጣት ይጠብቃቸዋልም ተብሏል። በአደጋው ወቅት የጠፉ ሰዎችን በማፈላለግ ሂደት የሟቾች ቁጥር ከፍ እንደሚልም ይጠበቃል። ፕሬዚዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እቅድ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ ባሰፈሩት መልእክት ላይ ነው። ይህ የፕሬዝዳንቱ ሐሳብ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛው ሕይወት ካለፈ በኋላ ነው። ትራምፕ ይህን ጥቃት ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የሥራ ፈቃድ እንደሚመረምርም አዘዋል። ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ አገሪቱ እንዲገቡ የተደረጉ ሚሊዮኖች ፈቃድን ሰርዛለሁ ሲሉ ትረዝ በተባለው የራሳቸው የማህበራዊ ሚዲያ መድረክ ላይ አስፍረዋል። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ረቡዕ ዕለት ከብሔራዊ ደህንነት ስጋት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፈቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። ከዚሁ ውሳኔ በተከታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርግ ቋሚ ውሳኔ እንደሚያስተላልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነም ይታመናል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅሞች በሙሉ እንደሚያስቆሙ አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ የውጭ ዜጎችን ከአሜሪካ የማባረር እቅድ አላቸው። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉት ሐሳቦች ይፋ የሆኑት የ29 ዓመቱ የቀድሞ የሲአይኤ ሰራተኛ አፍጋኒስታዊ የፈጸመውን ጥቃት ተከትሎ ነው። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቀስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ 1 ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን መውሰዳቸው ይታወሳል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱትም እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው በመጪው የአውሮፓውያን ዓመት 7500 ብቻ ስደተኞችን እንደሚቀበል አስታውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛው ነው ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ የነበሩ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንኩ ሰብስክራይብ፣ ላይክ እና ሼር በማድረግ እንዲታበረታቱን በአክብሮት ጠይቃለሁ። ሰላም ለእናንተ ይሁን።